ያኔ ሃይሚ ያወራችው ነገር እንዳልኳችሁ ትንሽዬ የሆነ ግራ ግብት ቢያደርገንም ነገር ግን ደግሞ ሰሞኑን ያየነው ያኔ ሰሞኑን የተፈጠረውን ነገር በጣም ደስ የሚል እንዲሁም ደግሞ የሚያስቀና እንዲሁም ደግሞ በቃ እንዴ ይሄ ውበት ከየት መጥቶ ነው ደግሞ እንዴ ይሄ ውበትስ እንዴት ነው ሰሞኑን ለየት እያለብን ነው ብለን ያኔ ብዙዎቻችን ደስ ብሎናል ማለት ነው። ምክንያቱም ሃይሚንና እንዲሁም ደግሞ ብሩክን አንድ እንዲሆኑ ወይም ደግሞ እስከ መጨረሻው ደግሞ አብሮ እንዲሆኑ እንዲሁም ደግሞ መሀላቸው ላይ ማንኛውንም ሰው ወይም ደግሞ ማንኛችም ሴት መጥታ መሀላቸው ላይ እንዳትገባ ብዙዎቻችን የሃይሚና የብሩክ አድናቂ በእርግጥ ያኔ ደስ ነው የሚሉኝ። ምክንያቱም አሽቃባጭ ምናምን አልበዛም። ለአሁን ያኔ ሁሉም አንድ ላይ ሃይሚና ብሩክ አንድ ይሆኑ እንዲሁም ደግሞ አብሮ ይሆኑ የሚል ብቻ ነው ያለው ማለት ነው። ይሄ ማለት ደግሞ እነሱን አንድ እንዲሆኑ እንዲሁም ደግሞ አብሮ እንዲሆኑ አብዛኞቻችን እንፈልጋለን ማለት ነው። አንዳንድ ቦታ ሲታዩ የምሬን ያኔ በጣም አሽቃባጭ ያኔ ብዙ ነገር አለ ያበዛው ማለት ነው። ግን ሃይሚና ብሩክ ብቻ ሳይሆን ሀታ አድናቂዎች ራሳቸው ነው ደስ የሚሉኝ። ምክንያቱም ለምን አያሽቃብጡ ምን አይሉ ሁለታቸው ብቻና ብቻ ነው የሚፈልጉት ማለት ነው። እንዳያችሁት ያኔ የሆነ ጊዜ ብሩክ አድርጓል ማለት ሃይሚን ለማናደድና እንዲሁም ደግሞ ሃይሚን እንትን ለማድረግ ለሷ ያላትን ስሜት ሊረዳባት ፈልጎ ምን አድርጎ ነበር? ያኔ የተለያዩ ሴቶችን አምጥተዋል። ይሄንንም እነዚህ የመጡ ሴቶች ደግሞ ማንኛችንም አልተቀበልንም። እዚህ ጋር ያኔ እንትን ማለት ነው ተመልካች ማለት ነው። እንደምታዩት ያኔ ኮሜንት ስር ካያችሁ ሁሉም ያኔ ማንኛውም ሴት ይዞ ቢመጣ የሚቀበለው ሰው የለም። እንዲሁም ደግሞ ያቺን ይዞ የመጣትን ሴት የሚያደንቃት ሰው የለም ማለት ነው። ይሄ ማለት ደግሞ ሁሉም የሚወደው ወይም ደግሞ ሁላችሁም የምትወዱት ወይም ከራሴ ጭምር የምንወደው ሁለታቸው አብሮ እንዲሆኑና አብሮ እንዲሰሩ ወይም ደግሞ እስከ መጨረሻ አብሮ እንዲሆኑ ነው የምንፈልገው። ይሄ ማለት ደግሞ ሰሞኑን ያኔ እንዳየነው ለየት ያለ በጣም ደስ የሚል ቪዲዮዎች እየመጡ ነው። እንዲሁም ደግሞ ውበታቸው ራሱ እምር ድምቅ ብሎ ይሄ ውበት እንዴት ነው? ምን ተገኝቶ ነው? ወይስ ደግሞ ሰሞኑንማ የሆነ ነገርማ አለ። በዚህ ልክማ እንደዛ እምር ድምቅ እያሉ እንዲሁ ይሄ ውበት ደግሞ ከየት መጥቶ ነው? እንዴት ሆኖ ነው? አላላችሁም እንደ እናንተ ማለት ነው። እኔ ብያለሁ የምሬን እንዴ ሳያቸው በራስ እንዴት ደስ እንደሚሉኝ ማለት ነው። ያም ሆነ ይህ ግን ደግሞ ሰሞኑን እንዳልኳችሁ በጣም ደስ የሚል ቪዲዮዎች እንዲሁም ደግሞ በጣም ደስ የሚሉ ያኔ ፎቶዎች ምናምን አይተናል። ይሄም ማለት ደግሞ በቃ ያኔ ሃይሚም ሁሉንም ነገር ረስታለች። እንዲሁም ደግሞ ብሩክም ደግሞ ሁሉንም ነገር ረስተዋል ማለት አብዛኛው ያኔ ሃይሚ ብትሆንም ያኔ ብሩክም ትንሽዬ የሆነ በሃይሚ ቅር ያለው ነገር ያኔ ነበር። ምክንያቱም በዚህ ልክ ያኔ እኔ ሳስረዳት እንዲሁም ደግሞ ይሄ ነገር ሲላት ለምንድን ነው ያኔ እኔን አልተረዳችኝ ነገር ብሎ ብዙ ያኔ ባይሆንም እንደ ሃይሚ ባይሆንም በተወሰነው ያክል እሱንም ቅር ብሎታል። ይሄ ማለት ደግሞ ሰሞኑን ረሱት ብለን ነበር። ሃይሚም አይ በቃ አሁን እኮ ሃይሚ በዚህ ልክ ከሆነችማ በቃ ያኔ ይቀጥላሉ አብሮ ይሆናሉ የሚለው ነገር ሁላችንም ጋር ነበር ብዬ ነው ማስበው። ያም ሆነ ይህ ዛሬ ትንሽ ሃይሚ ስታወራ ግራ ግብት ያለን ነገር አለ። ምክንያቱም ምናልባት ቪዲዮ ካዳመጣችሁ እናንተን ብትረሱት እንዲሁም ደግሞ ብሩክም ቢረሰው እኔ ግን መቼም የማረሰው ነገር አለ። አንድ ቦታ ደስ ብሎኛል ንግግሯ ማለት ነው። ምክንያቱም የዛሬውን ሁኔታ በማያታችን ወይም ደግሞ የዛሬ ሁኔታቸውን በማያት እዚህ ጋር እኛ ተመልካች ማለት ነው ለምን ያኔ አሁን ያሉበት ሁኔታ ብቻ ነው የምናስበው እኛ። ወደፊትስ ደግሞ የሚለው ነገር ብዙዎቻችን አስበንበት አናቅም። ወደፊት የሚለው ነገር ይሄ ነገር እንዴት ይሆናል? ይሄ ነገርስ ምንድነው ነገሩ? መጨረሻቸው ደግሞ ምን ይደርሳል የሚለው ነገር አስበን አናቅም። ሃይሚ አሁን እንዳለችው አሁን ለእናንተ ብዬ ወይም ደግሞ እናንተ በእርግጥ አውቃለሁ ሁላችሁንም እኛን ስለምትወዱ እንዲሁም ደግሞ ተጋብታን የእኛን ልጆች ማየት ያጓጓችኋል። ነገር ግን ደግሞ እናንተን ብትረሱት ብሩክም ራሱ ቢረሰው እኔ የማረሰው ነገር አለ። እንዲሁም ደግሞ ሊርሰው ቢል በራሱ መርሳት የማልችለው ነገር አለ እያለች ነው። ይሄንን ዱባይ በመሄዱ በሚለው ምናልባት ያኔ ልክ ናት። ያኔ ከሱ ሄዳ ምናልባት ሌላ ነገር ሊፈጠር ይችላል።
አሁን ለእናንተ ይሄ እንዲህ ነው ይሄ እንዲህ ነው ማለት ያኔ አይጠበቅብኝም ብላለች እሷ ራሷ ስታወራ ማለት ነው። ይሄ ማለት ደግሞ ሁላችንም ይገባናል ብዬ ነው ማስበው። እሷ አለችበት ወይም ደግሞ አልሄድም ዱባይ አልሄድም ገጠመኝ ያኔ ምናልባት ይሄንን ነገር ካነሳው እኔ እንደማልሄድ አስረግጬ ይነግረዋለሁ ብላለች። የሆነ ጊዜ ደግሞ ምናልባት እናንተ ካስታወሳችሁ በዚህ ዱባይ በመሄዱ ጉዳይ ያቺ አባሰልናት አባሴናት እኔ ስሟን እንኳን በትክክል አላቃትም እሷን ልጅ ማለት ነው። አባሰልናት መሰለኝ። ምናልባት ሃይሚ እሺ ካላለችኝ እኔ ፈታ ማለት እንዲሁም ደግሞ መዝናናት እንዲሁም ደግሞ በቃ ጥሩ ቦታ ማሄድ ደስ የሚል ቦታ ማሄድ ይፈልጋለሁኝ፣ ፈታ ሊል ይፈልጋለሁኝ። ምናልባት ደግሞ ሃይሚ በዚህ ጉዳይ እሺ ቢለኝ ካልሄደች እኔ ይቺን ልጅ ይዤ ይሄዳለሁ ብሎ ነበር ማለት ነው። የዛኔም ሁላችንም ምን ብለናል? አይ ብሩክ ይሄንን ነገር አያደርግም። ምናልባት ያኔ ሃይሚን ይሄ እሷን ይዤ ይሄዳለው ሲል አይ በቃ ከሷ ከመሄዱ እኔ ራሴ ይሄዳለው የሚለው ነገር ምናልባት ልትናገር ፈልጎ ይሆን ወይም ደግሞ እውነትም ሃይሚ ካልሄደች ያቺ ልጅ ማን ነበረች? አባሰል ማለት ነው። እሷን ይዞ እውነትም እሷን ይዞ ሊሄድ ነው ወይስ ደግሞ አይ አይደለም ያኔ ሃይሚን ለማስፈራራት ወይም ደግሞ ሃይሚን ስሜቷን ለመረዳት ነው ይህንን ነገር ያለው የነበረው የሚለውንም ከባድ ነው። አሁን ሃይሚ አልሄድም መቼም ደግሞ ሊሄድም አልፈልግም ሲጀመርም አልሄድም። እናንተ ብትረሱት እኔ የማረሰው ነገር አለ። ስለዚህ እኔ በዚህ አልሄድም እናንተም ይወቁልኝ። እሱም ደግሞ ገጠመኝ ከጠየቀኝ ያን ያለውን ነገር በሙሉ እነግረዋለሁ እንደማልሄድ። ግን ደግሞ ይሄንን ሲል ብዙዎቻችሁ ሊከፋችሁ ይችላል። ነገር ግን ደግሞ እንደ ሴትም ትረዱኛላችሁ ብዬ አስባለሁኝ አለች። የምሬንን ጎበዝ ናት። እኔ ሃይሚ በጣም ነው ደስ የምትለኝ ማለት ነው። ለምን በሉ አንዳንድ ሴት ወንድ አገኘው ወይም ደግሞ አንድ ወንድ እንትን ብሎ እሪ የሚሉ አሉ። እሪ የሚሉ ማለት የምሬንን እሪ የሚሉ ያንን ወንድ ያኔ በቃ ጭራሽም ሌላ ወንድ እንደሌላ የሚያስመስሉ ሴቶች አሉ። አንድ ወንድ ትንሽዬ እንትን ሲላቸው በቃ ሌላ ወንድ እንደሌላ አድርጎ የሚያዩ፣ ሌላ ወንድ ደግሞ እንደሌላ አስመስሎ እንትን ሚሉት። ሃይሚ በዚህ ጎበዝ ናት። እኔ እንደዛ የሆነ ለወንድ ልጅ እንትን ሚል ሴት አልወድም ሲጀመር ማለት ነው። የምሬንን ደስም አይለኝም። ሃይሚን በጣም ደስ የምትለኝ በዚሁ ነው። ያኒ ምንም ያኒ በራሷ ተማምና በቃ የምታወራው ነገር ወይም ደግሞ እንትን ስትል በጣም ነው ደስ የሚለኝ። እኔ ደግሞ ብዙ ጊዜ እላችኋለሁኝ በራሱ ተማምኖ ወይም ደግሞ ያኒ በራሷ ተማምና አንድ ሴት ያኒ ምንም ትሆን ምን በራሷ ተማምና በቃ እርግጠኛ ሆና ስታወራ በጣም ነው ደስ የሚለው። ስለዚህ ሃይሚ ብዙ ጊዜ ደስ የምትለኝ በዚህ ነው። ብሩክም ደስ አይለኝም ማለት አይደለም። ነገር ግን ደግሞ እሱ ወንድ ልጅ ነው፣ ግን ሃይሚ ሴት ልጅ ናት። ስለዚህ በጣም ነው ደስ የምትለኝ እንደዛ በራሷ እንትን ማብላ በራሷ ተማምና የምታደርገው ነገራቶች ወይም ደግሞ የምታወራቸው ወሬዎች በጣም ነው ደስ የሚሉኝ ማለት ነው። እናም ለማንኛውም የእናንተን በእርግጥ እናንተ ነው የምታውቁት። እኔ ስላልኩኝ ብቻ እናንተም ትሉታላችሁ ማለት አይደለም። እናንተ ስላላችሁት ብቻ እኔም ይለዋለሁኝ ማለት አይደለም። ነገር ግን ደግሞ ሆና አለ አይደል ሁለት ጥንዶች እዚህ ጋር ተለማምደን እነሱም ደግሞ ህዝብ ወዳቸው በዛም በኋላ ትንሽዬ የሆነ ነገር እንትን ሲል ትንሽ እንትን ይላል። ይሄንንም ያልኳችሁ አሁን ለታ ሃይሚ ያወራችው ነገር ትንሽ ግራ ሊያጋባን እየሞከረ ነው ብዬ ነው ማስበው። ለማንኛውም ሁላችሁም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ እንዲሁም ደግሞ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ይብዛልኝ፣ ቢዝህ ትሪፍሪፍ ይበል ብያለሁኝ። ሼር ቆዩልኝ። አመሰግናለሁኝ። ቴንኪዩ ሁላችሁንም።